አዲስ ዓመት አዲስ በረከት ደግሞም ወደ አዲሱ ቋንቋ አባይኛ፣ አድዋኛ፣ ውሃኛ። አዎ የአዲሱ ዓመት አዲሱ ገጸ በረከት አዲሱ መግባቢያችን። እንግዲህ የኩስምና ታሪክ ማብቂያ ብለውናል መሪሁና ምንድን ነው የሆነው? የምር ያሳካነውስ ነገር ምንድን ነው? በልኩ ገብቶናል ወይ? ያሳካነው ምንድን ነው? እዛ ቦታ ላይ ሆኖ ያየነው አልቆ የምናየው ነገር ምንድን ነው? የምድረስ መሪው ምንድን ነው እያሉን የነበረው? ከመሪው ላይ ምንድን ነው እያየን ያለ ነው? የሚነግሩንም ብቻ እያየን ከሆነ ስክሪኑ የሚያሳየንን ያህል አድማስ ብቻ እያየን ከሆነ በጣም ተሸውደናል፣ ወይ ደግሞ ከዛ ባሻገር ማየት ያስፈልጋል። ተቀምጠው የሚያወሩበት ቦታ፣ ስራው፣ ጉዞው፣ ድሉ በአግባቡና በልኩ ገብቶናል ወይ? አዎ እሱን በአግባቡ የዘመናችንን አድዋኛ በሚል ቋንቋ፣ ውሃኛ በሚል ቋንቋ፣ አባይኛ በሚል ሁሉንም በሚያግባባ የዘመኑ ዘመናዊ ቋንቋ በልኩ ካላየነው ትንሽ ግራ ያጋባል። ይህ ያልገባው፣ ይህ ያልገረመው፣ ይህ ያልደነቀውና ያላነቀው ኢትዮጵያዊ ማፈር መደንገጥ አለበት ብዬ አምናለሁ በግሌ እና ባልገባውም ነገር ደግሞ ከምርም ስንግባባበት እያደመቅ ነው ስንሄድ የምርም ደንግጦ መንቃት አለበት፣ መባነን አለበት ብለን እናምናለን። ለማንኛውም ግን እንደ የገዘፈ ነገር ማሳካትም መረዳትም የሚቻለው ራስን ማሸነፍ ሲቻል ነው። ለዘመናት ካለፍንበት መጓዝ ውስጥን ከራሳችን ባሻገር ሀገራችንን ማየት ከቻለ ነው። ለዛም ነው እንግዲህ መሪው ከፍ ብለው ከታሪክ ሽሚያ ይልቅ የቀደመውን መሪዎች እንዲሁም ፈጣሪያቸውን ጭምር ሲጀምሩ አመስግነው የሄዱበት። ግን ይሄ ከምታስቡት በላይ ብዙ በረከትና ሚስጥር ያለበት እዚህ ውስጥ። እኔም እንዳልኳችሁ ከግል ጉዳይ አሻግረን እንስል መሪው በግል እንዲያው የሚቆጠር ሳንቲም፣ ቤትና ምቾት፣ ድል እንዲያወርሱን የምንጠብቅና እንደዛ እንዳወረሱኝ የምታስቡን ካላችሁ እንግዲህ በቢሊዮኖች ሊገዛ የማልችለው ይህንን አሁን ያነሳሁላችሁ ራስን ማሸነፍ፣ ራስን ማወቅ፣ ብርሃንን፣ የብርሃን ምንጭነትን ወይ ደግሞ ራስን ማሸነፍ ያልኩትና በዛ መራመድ፣ ቂምና በቀለኝነትን መሻገር፣ በብዙ ቢሊዮኖች ሊገዛ የማይችለውን ሀብት ነው ያወረሱኝ። እሳቸውም ያን ያሳኩበት ሚስጥር ውስጥም ይህን እናገኘዋለን ስንል በስፋት እናየዋለን። ለዛም ነው እንግዲህ ይህን መምጣትና ሙከራ የተቀረጸው ወይ ደግሞ የተሰራው። ዋናው ጉዳያችንም ስንጀምር በየመሃሉ እየነካሁት እያደመኩት ሄዳለሁ። እናም ይህንን ድል ቃል፣ ተግባር፣ ታሪክ እያየ ስለ ራሱ ቂምና በቀል ሆድና ፍርፋሪ የሚያስብ በዛ የሚሸበብ ኢትዮጵያዊ ካለ የምርም ያሳዝነኛል። የምርም መግለጥ የሚያስፈልገው እሱን ነው። ለምን? ይህንንም እንግዲህ ቆይታችን ውስጥ በስፋት ዘርዘር እያደረግን እናየዋለን። ጉዳዩ በሙሉ ከግለሰብና ከግል ጉዳይ፣ ከግል ጥቅም፣ ከግል ሆድና ከርስ ጋር እየተያዘ ስለሆነ ማለት ነው። እኛ ግን እነሆ አዲሱን ቋንቋ በአዲሱ ዓመት ለመጀመር ያበቃን ድል አባይኛ፣ አድዋኛ፣ ውሃኛ ብለን መተናል። እንግዲህ ይህ ዘመናዊ ካልነው አባይኛ ካልነው ቋንቋችን ጋር ዘመናዊም ከዘመኑም ጋር የሚያገባባን ቋንቋ ጋር አስተዋውቆናል አሁን ያሳካነው ስኬትና ድል። ስለዚህ ዳይ ወደዛው ከፍታ እንሂድ ማለት ወዳለሁ። እንደ አንድ ዜጋ በታሪካችን ውስጥ ብዙ ያጎደልናቸው ጉዳዮች አሉ። ብዙ ከግል አሻግሮ ማየት ያልቻልናቸው ጉዳዮች አሉ። አባይኛ ምናልባት ከተግባባንበት እነኚህ ቀላል የሚመስሉ ጉዳዮቻችን ሁሉ ቀርፎ ቀላል ያሉ ከባዶች እንደምንለው ወደ ከባዱ ሁሉ መሻገሪያ ነው። እንዲያው እዛው ቁጭ ብለው የምናያቸው መሪው አሉ። ከመሪው ጋር ደግሞ መዋዘ ጥበባት ዲያቆን ዳንኤል ክብረትም ቁጭ ብለው ይታያሉ። እዛ ቁጭ ብለው ከምናያቸው ባሻገር ግን ባለፈው ፖስታቸው ላይ ለአባይ አብይ ደረሰለት ብለው ነበረ። እንግዲህ ከዚህ እንነሳ እስኪ አሁንም ጉዳዩን እንግዘፍና እንየው። ይህ
ለመሪው የቀረበ ተራ ውዳሴ ነው ወይ ደግሞ ከንቱ ውዳሴ ለመሪው ሲባል የቀረበ መስሎ ነው ወይ የሚታያችሁ? ውሸትስ ነው ወይ? ቢደርስለትስ ችግሩ ምንድን ነው? አብይ ለአባይ ቢደርስለት ችግሩ ምንድን ነው? ደረሰለት ስለተባለ የምንበሳጭ እንደ አብይ ያለ መሪ ለአባይ ባይደርስለት ምን ይሆን ምን ይፈጠር እንደነበረ በቅጡ እናውቃለን ወይ? የምርም አባይ ተረት ሆኖ ይቀር እንደነበረ እናውቃለን ወይ? እንግዲህ እነዚህና መሰል ከባድና ወሳኝ ጥያቄዎችን በሐሜትና ተረት ሳይሆን በዓለም አቀፍ ጥናት፣ ትንታኔ፣ እውነታዎች ጭምር በማስደገፍ መመለስ ብዙዎችን ሚስጥሮች ይገልጣል ብለን ስለምናስብ ዋነኛ ትኩረት አድርገናል። የዛሬ ትኩረታችንም ይህ በመሆኑ እንግዲህ ድላችንና ግብግቡን በልኩ እንዲገልጥልን ዛሬ አደባባይ ላይ ሁላችሁም እንደምታዩት ጉዳዩን ከመሪው ጋር ብቻ እያያያዙ የማንሳት ወይ ደግሞ መሪውንም መጎተት በመሪው በኩልስ ምን ታስቦ ነው የሚለውን ለማወቅ በልኩ አባይኛ በምንለው ቋንቋችን በልኩ ጥናት እየገለጥን ሰነድ እየገለጥን እየመረመርን ቅድም ስነሳ እንዳልኩት አብይን ለማወደስ መለስን ማኮሰስ አያስፈልግም። አብይን በልኩ መግለጥ ነው። ከዛ አብይነት ወይ ደግሞ መሪና አባይ ያላቸው ግንኙነት ምንድን ነው? ይህ ነው ለመቶ ዓመታት መጠቀም ያልቻልነው ብቻ ሳይሆን ለመቶ ዓመታት ሲፈራ ከነበረው መሪ ጋርም የሚያስተዋውቀን ማለት ነው። ስለዚህ ማመስገን መመሰጋገን በዚህ ውስጥ በጣም መልካም ነገር ነው ብዬ አስባለሁ። በጣም መመሰጋገን አለብን። ለውጡ ልክ እንደመጣና ለዚሁ አብይ የውሃ ጉዳያችን ወይ ደግሞ አብይ የውሃ ጉዳያችን የገባውን ልክ በተረዱ ጊዜ በተግባር ሲሰራ የተከፈተው የነበረው ዘመቻ ዛሬ ካለው ጋር በልኩ እናውቀዋለን ወይ? እሱን ማንጸርም ነው አንዱ ጉዳይ። ስለዚህ በተጠናከረና በተናበበ መልኩ ያኔ የተጀመረው እንግዲህ በለውጡ 7 ዓመታትም እየተጠናከረ የቀጠለው ካለቀም በኋላ የሚቆም ከመሰለንና አሁንም በቃ ብለን ያሰብን ከነበርን ስህተት ነው። ሰሞኑ የምናየው ጅምር ነው። ከዚህም ሊከር ይችላል። አሁን ገና ብስራቱን ተከትሎ እንዳያችሁት እንግዲህ የተጀመረውን ዘመቻ አጢኑት፣ በየልኩ እዩት። ትልቁን ብስራትና አጀንዳም አውርደው ለግል ጥቅም፣ ለግል ፍላጎት፣ ለግል ሽኩቻ ቅድም የግል ጉዳያችንን ከዚህ ነጥለን አንየው። ከዛ አምጥተን ሁለቱን አንጽረን ግን የሚበልጠውን መያዝ ነው መንቃት ማለት አባይኛ ማለት እሱም ጭምር ነው። ስለዚህ ጉዳዩ እንደምታዩት አውርደው ለግል የፖለቲካ ጥቅምና ከመሪውና መሪው ጋር ብቻ አያይዘው የሚዘምቱትን ማየት ማጤን ያስፈልጋል። የምር ግን የሚመዘዘው የሚቀርበው ክስስ በሙሉ አዲስና የዛሬ ነው ወይ? እውነትስ ነው ወይ? ለምንስ በመሪውና መሪው ላይ አነጣጠረ ዘመቻው በዚህ ልክ የሚሉ በርካታ መሰል ጥያቄዎችን መሰንዘር አለብን። እነሱንም እንሰንዘር። እንግዲህ የዛሬ ቆይታችን ዓላማና አስፈላጊነትም ይህንን ጉዳይ ከሐሜት ባሻገር በጥናት በሰነድ ጭምር መመለስ ነው። ይህንንም መሰል ቀላል የሚመስል ጥያቄ በአግባቡ እየመለስን ስንሄድም ነው እንዴት ባለ አዙሪት ውስጥ እንዴት ባለ አዘቅት ውስጥ እንደነበርን እንዳለፍን የሚጠብቀንም ጎዳና እያወቅን እሱ ለመራመድም አባይኛ የሚለውን ቋንቋ ስንቃችን አድርገን መሻገር የምንችለው በዚህ ሁሉ ውስጥ ግን የታሪካችንን የታሪክ አዙሪቱን ክብነት ጭምርና ማነስ እንዴት እንደሆነ በዚህ ሁነኛ በአባይ ጉዳይ በአብይ ጉዳይ ሲያነሱ በአብይ ጉዳይ ተነሰን የአባይን ጉዳይ ስሩን ስንመረምረው በዛ ደረጃ ምን ያህል እንደዘቀጠን የታሪክ አዙሪት ውስጥና ክብ ውስጥ ማነስ ውስጥ እንዳለንም ጭምር እንረዳለን። ስለዚህ አባይና መሪነት በጣም ሁነኛ ቀላል የሚመስሉ ግን መመለስ ያለባቸው ጥያቄዎች ናቸው። በዘመናት ውስጥም ሆነ ዛሬም አብይ ጉዳያችን ነው። እንደምታዩት የጠላትም ባንዳውም የሁሉም መናበቢያ አብይ ጉዳያቸው የሆነበት ሚስጥርም ይሄው ነው ብዬ አስባለሁ። አባይና አብይ ለዚህም ነው ከማጥራትም በላይ ታሪካዊ ኃላፊነታችንን ለመወጣት እንደ ዜጋ ያለብንን ታሪካዊ ኃላፊነት የምር ለመወጣት የምርም ደግሞ ከናይልም ሆነ ከአባይ ውሃና ፖለቲካ ጋር በተያያዘ ወይ ደግሞ ከዛ ጋር ተያይዞ ስናየው ለብዙ መቶ ዓመታት ሲፈራ ከነበረው መሪ ወይ ደግሞ መሪነት ጋር የሚያስተዋውቀን እንደ ታሪክም አስረጅ የሆነን ዘንድ ይህንን ልዩ ዘገባ ታሪካዊ ያልነውን ዘገባ በታሪካችን ሊበሰር ባለበት ዋዜማ ልናሰናዳ የተዘጋጀ ነው። መንደርደሪያም እንዲሆነን የመረጥ ነው። ከዛሬዎቹ ተጣማሪዎቹ በፊት ስለቀደመው እውነት እያነሳን
እየመረመርን ምን አገናኘው ከአባይ ጋር ምንስ ነው የሚያገናኛቸው ብለን በጥልቀት እየመረመርን የምንሄድበት ከብዙ ጉድ ጋር የሚያፋጠን ነው። ራእይ አለኝ ደርሳለሁ፣ መንገድ ልቀቅ መጥቻለሁ። እልል በሉ ለሻምፒዮኑ፣ መሬት ብወድቅ እነሳለሁ፣ እሮጣለሁ አመልጣለሁ። እልል በሉ ለሻምፒዮኑ፣ እልል በሉ። በልበ ሙሉነት እንናገራለን። ይሄ ማንም ሰው በአባይ ጉዳይ ላይ በተለይ አባይ ከአብይ ጋር ለምን ተያያዘ ከተባለ ለ100 ዓመታት ሲፈራ የነበረው እንዲህ አይነት መሪ ይነሳል ተብሎ በጥናቶች ጭምር በሰነዶች ጭምር የነገሩን እውነት የተገለጠበትና የአባይ ጉዶችን በሙሉ በተለይ ከመሪው ጋር ተያይዞ በዘመናችን የተነሱ ክሶች ዛሬ አደባባይ ላይ የምናያቸው ጨዋዎቹን በጨዋነት የምንሞግትበት እነኚህ በሙሉ የነጌታቸው አሰፋና የጌቶቻቸው ድርሰቶችና በእነሱ ማኒፌስቶ የሚታገሉ ለመሆኑ ገጽ በገጽ እየገለጥን የምናሳይበት ከዛ ውስጥ የዛሬ ተጣማሪዎችና ክሶችን በሙሉ አንድ በአንድ የምናገኝበት ነው። አንድ በአንድ ነው የምላችሁ በሚያሳዝን ሁኔታ። ለዚህም እንዳልኳችሁ ቅድም የሰነድናቸው እንደ ለአባይ ካበረከት ነው በኩራት የምናነሳቸው ሰነዶች ውስጥ መጽሔቶች ውስጥ ለምሳሌ በቅድሚያ የምንጠቅሳቸው በአባይ ላይ ያጠነጠኑት ናቸው ብያችኋለሁ። በጣም ወፍራም ከመጽሔትም ባለፈ የመጽሐፍ ያህል የምንገልጠው አደባባይ ላይ በማህበራዊ ሚዲያ ማለት በዌብሳይት ላይ ያጋራ ነው ሶፍት ኮፒ የሰራ ነው መጽሔት ሊባል ይችላል። ግን ከመጽሔትም ከፍ ያለ መጽሐፍ ነው። ከዛ ሀገራዊ ቀውስ ይከሰታል ሲሉን ብለን እንዲሁ በነጃዋር ላይ የሰራ ነውም ከመስከረም 30 በኋላ ካሉ በኋላ ያዘጋጀነው ሌላኛው ወፍራም መጽሔታችን እንዲሁ ሊጠቀስ የሚችል ነው። ሀገራዊ ቀውስ ይከሰታል ሲሉን ብለን ያነሳናቸው እነኚህን ሁሉ የምንዳስስበት ወይ ደግሞ እነኚህም ከዚህ ጉዳይ ጋር የሚያያዙ ግን አንድ በአንድ እነኚህ መጽሔቶች ሲገለጡና እዛ ውስጥ ያሉ ጉዳዮችን ስናነሳ ዛሬ ካለነው ከተፋጠጥንበት ጉዳይ ጋር በሙሉ የሚያፋጥጠን ነው። እነሱን ነው የምንገልጠው። ከዛ በኋላ በሚያሳዝን ሁኔታ ዛሬ መለስ ሲል ለተበሳጫችሁ የመለስ ግድብ ሲል ለተበሳጫችሁ ወይ ደግሞ በግድቡ በኩል ከዛ በኦሮሞ በተለይ በዋናነት የኦሮሞና የአማራ ካባ ለብሰው የመጡ እና ገጽፋቸው እና ከብራቸው የነበሩ ሰዎች አሁን የማሳያችሁ የምመዝላችሁ የጨቅላው ያየ ሰውን ሽመልስን ቃል በቃል የሚደግሙ ለመሆናቸው የሰነርነውን የጠረዝነውን ጉዳይ ስናቀርብ እንደ ማስረጃ የተመዘዘ አሁን የምናያቸውን ክሶች በሙሉ የተተለተለውን ሰልፍ በሙሉ ማን እንደሚመራው ማን እንደሚነዳው በዛ ውስጥም የሚታገሉን ሰዎች አንሰው የማየታቸው ልክ የምናይበት ከዛ ይልቅ ግን ከነሱ ጋር ከመውረድ ይልቅ ከጨዋዎቹ ጋር አብሮ ከመውረድ ይልቅ በጨዋነት በማስረጃ መመለስ ያስፈልጋል ስላለ ነው ወደዚህ የመጣ ነው። ስለዚህ ከዛሬዎች ተጣማሪዎቹ በፊት ግን ስለቀደመው እውነት አንዳንድ ነጥቦችን ብናነሳ ለምሳሌ ለ100 ዓመታት ሲፈራ የነበረ መሪ ስንል ምን ማለታችን ነው? እዚሁ የሰነድነው የ150 ዓመታት የ200 ዓመታት ግብግቦችን በአባይ ላይ የተደረጉ ግብግቦችን የጠቀስነው ውስጥ ስለ መሪው የተባለውን እንዲሁም ምን ያገናኙዋል የሚሉ የካቲትና መጋቢት ግብግብ የምንላቸው የመሪውና አባይ የሚገናኙባቸው ጉዳዮችን በተወሰነ መልኩ እንዲሁ ከዚሁ መጽሐፍ ላይ ወይ ደግሞ ከዚሁ ከጠረዝነው ሰነድ ላይ አለፍ አለፍ እያልን ገልጸን ወይ ደግሞ እነሱን እንገልጥና ወደ ዋናው ሰነድ የዛሬ ክሶችን በሙሉ በመስመር የምናይበት የዛሬ ከሳሾችን በሙሉ የምናይበት በነጌታቸው አሰፋና በጌቶቻቸው ማኒፌስቶ የሚታገሉ በየብሔራችን ስም በምሁር በስትራቴጂስትነት ካባ የመጡትን ሰዎች በሙሉ እየገለጥን እናያለን። ከሀሳብ ሜዳ ጋር ናችሁ። አዲሱን ዓመት በአዲሱ ቋንቋ አባይኛ የእኛው ዘመን አድዋኛ እንድንግባባ ላደረጋችሁ የምርም ይህን ጉዳይ ከግል ጥቅም ከግል ጉዳይ አሻግረን ስለ ነገው ዘመን ስለ መጪው ትውልድ ስለ ሀገር ለምናስብ ሁሉ አዲሱን ዓመት የምርም በአዲስ ቋንቋ እንድንግባባ እንድንጀምር ሆነናል። አባይኛ ሀሳብ ሜዳ ላይ ናችሁ። አብራችሁን ቆዩ። ኢትዮጵያ
ከመሸጋገሪያው ተመልሰን መተናል። አባይኛ ከአባይኛ ጋር ናችሁ። አባይ ሜዳ ልንለው እንችላለን። እንግዲህ እስካለን እያደመቅ ነው የምንሄድ የምንቀጥለው ጉዳያችን ነው። ስለዚህ ዛሬ የምንገልጠው መጽሔት እና መጽሐፎች እንዳሉ ሆነው ቅድሚያ እስኪ ምን ማለት ነው፣ ከመሪው ጋር ምን ያገናኘዋል የሚሉ ጉዳዮችን በተወሰነ መልኩ እንደው እየመለስን ለመሄድም እንዲያግዘን ለ100 ዓመታት ሲፈራ የነበረ ወይ ደግሞ ለ100 ዓመታት ሲፈራ የነበረ መሪ ነው የመጣው። ከዛሬ ከምንገልጠው ወፍራም ሰነድ ካልኳችሁ ውስጥ የምንመዘው ሆኖ ግን ለምንድን ነው ከመሪው ጋር ጉዳዩን እኛም ልናያይዘው የፈለገው እነሱ ያያይዙበትን ሚስጥር ጭምር የምናገኝበት ነው። ስለዚህ በኋላ እየጠቀስን እየገለጥን እንደምናየው የነቃና የሰለጠነ ኃይል እንግዲህ በላይኛው የተፋሰስ ላይ ወይ ደግሞ በላይኛው የተፋሰስ ሀገራት ላይ የነቃና የሰለጠነ ኃይል ከኖረ ግብፅ አለቀላት፣ በቁጥጥሯ ስር ታውለዋለች ወይ ደግሞ ያ ኃይል በቁጥጥሩ ስር ያውለዋል የሚል እንዲሁ ዝም ብሎ ሐሜት ሳይሆን ምናልባት ጠቅሰዋለሁ ብዙ ጊዜ ደጋግሜ ይህንን ሰነድ the European struggle for the Nile Valley and the motives and factors behind the British decision to invade the Sudan የሚል በጣም ብዙ ጊዜ ደጋግሜ የምገልጸው ከሰማችሁ የፈረንሳይና የእንግሊዝን የናይል ተፋሰስ ላይ ያደረጓቸውን ከ150 ዓመታት የተሻገረ ግብግባቸውን ጠብስቆ የያዘ ሰነድ ነው። እንግዲህ ይሄ ኮሪያ ሚንጆክ ሊደርሺፕ አካዳሚ የታተመና በ2011 ዓመተ ምህረት ለንባብ የበቃ ሰነድ ነው። እንግዲህ እዚህ ውስጥ ነው እንግዲህ ይሄ የ150 ዓመታት ያለፈ ወደ 200 ዓመታት የተጠጋውን የዚህ አባይ ፖለቲካ ግብግብ በጣም የሚያነሳውና ይሄንን ሰነድ እንዲሁም እኔ ስገልጸውና እዚህ በጽሁፍ ውስጥ ሳነሳው እንዳልኳችሁ ይሄ ጥልቅ የሆነ ሰነድ ነው። በጋራ የተሰራ እንደ ሀሳብ ሜዳ የሰራ ነው መጽሐፍም ነበረ። መጽሐፉን ከሰራ ነው ራሱ መጽሔቱን ከሰራ ነው ወደ 5 ዓመት አልፎታል። ስለዚህ እዛ ውስጥ ሁኔታውን ስንገልጸው ይህንን ሲበዛ እጅግ አስደማሚ ሀቆችን የያዘውን 150 ዓመታት ያለፈውን ጥናት የጠቆመኝ ሰው የስራውን አቅም ሲገልጸው በአባይ ጉዳይ በርካታ ድርሳናትን ያገላበጡም ቢሆኑ በዚህ ጽሁፍ ካልተገረሙ በጣም ይገርመኛል። እኔም እንዲህ ስል ላጠናክረው። ይህ ወደ 200 ዓመታትን የተጠጋውን ውጥን ሴራ ቁልጭ አድርጎ የተነተነውን ሰነድ ያነበበው ሁሉ ዛሬ ከሚከናወነው ፍልሚያ ውስጥ አንድም ነገር ለማጣት ይቸገራል። ሁሉንም ታወጡበታላችሁ ማለት ነው። ስለዚህ አሁን ስነሳ ያልኳችሁ ጉዳይ እዚህ ሰነድ ውስጥ እንደው እያለፍን በኋላ የምንገልጠው መጽሔት ውስጥ በስፋት ያለ ጉዳይ ነው። ከሱ ውስጥ እንደ መንደርደሪያ ምን አገናኝ ከመሪው ጋር ለሚለው ለመቀንጨቢያ ነው። ስለዚህ እዚህ ውስጥ የምናገኘው ነገር ምን አለ? በላይኛው ተፋሰስ ላይ የነቃና የሰለጠነ ኃይል ከኖረ ግብፅ አለቀላት፣ በቁጥጥሩ ስር ያውላታል። እንግዲህ ይህንን የሚሉትና የአስተሳሰቡን ባለቤቶች እንግዲህ እንግሊዞቹ እንደሆኑ ይህ ጥናት ቃል በቃል በሚባል ደረጃ ይናገራል። ስለዚህ ምን ይደረጋል ማለት ነው? ይህ ኃይል በተለያዩ ስልቶች በተለያዩ መንገዶች ይዳከማል፣ በጉልበት ይንበረከካል፣ በእጅ አዙር ቁጥጥር ስር ይውላል። ዘላለሙን ለማኝ ኋላ ቀር ያልሰለጠነ እንደሆነ ወይ ደግሞ እንደዛው እንደሆነ ይኖራታል። ግብፅ ሙሉ ለሙሉ ምንጩን ከእጇ አስገብታ እፎይ እስክትል ድረስ በዚህ መልኩ ይቀጥላል የሚል አይነት ነው። እንግዲህ አስገራሚ ጽሁፍ መልእክት ይህ ሆኖ እንዳለ እንግዲህ በዚህ ውስጥ የትግራይን ወይ ደግሞ በህወሓት ስም የሚነግዱትን ሰዎች በሙሉ ኩርፊያ፣ የኤርትራን መነጠል፣ ከዛ በኋላ መምጣት ደግሞ ዛሬ መሄድ፣ ከዛ እነኚህ በሙሉ ማሰለፍ፣ ከዛ ቀደም እንዳልኳችሁ የሱዳን ላይ ስንሄድ የፋሾዳን ትንቅንቅና እዛ ፍልሚያ ውስጥ አስገራሚ ፍልሚያ ውስጥ ያሉ ጉዳዮች በሙሉ ከነ ማክረን እስከነ አብይ ያሉ ኢትዮጵያ ከፈረንሳይ ጋር ያመጣችው አሰላለፍ፣ ከዛ በኋላ የባህር ኃይሉ ጉዳይ ተያይዞ ይመጣበት የነብራሰልስ መንግስት የምዕራብ ኢትዮጵያን ጉዳይ የወለጋ የሰዮ ተራራ የአሶሳ ገጾችን በሙሉ እዚህ ውስጥ እናገኛለን። እነ ቤልጅየም ሌሎች አውሮፓውያንን ፍልሚያ እዛ ጋር እናያለን። የአውሮፓ ህብረትን እጆች በስፋት እናያለን። እነ እንግሊዝ እነ ስብሐት ነጋና የእንግሊዝ ቁባቶች የነበሩትን በሙሉ ዛሬ ተጣማሪ ሆነው በየብሔሩ ውስጥ የመጡትን በሙሉ እዚህ ውስጥ እናገኛለን።
ምን ያገናኘዋል ከተባለ አንዱ ለምን መሪው ተጠመደ፣ አባይ ከመሪነት ጋር ምን ያገናኘዋል የሚለው በሰነድ ውስጥ በስፋት ያለ ቢሆንም እንዲሁ መንደርደሪያ የዛሬ ተጣማሪዎችን ገጽ በገጽ እየገለጥን ማን እንደሚመራቸው በማን ማኒፌስቶ እንደሚታገሉ እንያቸው ወደሚለው ከመግባታችን በፊት እንዲያው ሐሜት ስላለመሆኑ ጥናት እንጥቀስ ብለን ነው። አሁንም ግን የአሜሪካ ምሁራን መድረክ የሆነው እንግዲህ ጂኦፖለቲካል ፊቸርስ.com የተሰኘው ሚዲያ በአባይ ጉዳይ ላይ እንዲሁም በጣም በግልጽ መጽሐፍ ይታወቃል። ምናልባት ሰዓት ካለን የምናየው እዚህ ውስጥም ግን አገር ውስጥ እንግዲህ የግብፅ የመጨረሻዎቹ አማራጭ በሚል ያቀረበው ምክረ ሀሳብም እንዲሁ ሰነድ ውስጥ ተካቷል። አገር ውስጥ ያሉትን የብሔር ብሔር መሰል ልዩነቶችን ስንጥቃትና እንዲህ ያሉ ጉዳዮችን የሚያራግቡ ኃይሎችን በመርዳትና በመደገፍ መንግስት እንዳይረጋጋ ማድረግ ያስፈልጋል በሚል የቀረበ ምክረ ሀሳብ አለ። ጨምሩበት ዛሬ የምናየው ጉዳይ ላይ አሁንም ከመሪ ጋር ምን ያገናኘዋል የምንል እንግዲህ ሌሎች የተፋሰሱ ሀገራት ከውሃ ጉዳይ ከአባይ ጉዳይ በምን ያህል ርቀው እንደቆዩና እንዲርቁ እንደተደረገ ከውሃ ጋር ያላቸው ግንዛቤና መገናኘትን ጭምር የሚያሳይ እንዲሁ አለፍ እያልን አሁንም ሎካል ወዳጆች ብለን የምንጠቅሳቸው በቀጠናው ላይ በሀገሪቱ ላይ በአፍሪካ ውስጥ የነ ግብፅ መቆሚያ እነማን ናቸው? በእርግጥ ጥናቱ ከዚህም አልፎ የዓለምን አሰላለፍ በአባይ ጭምር በኢትዮጵያና በግብፅ ጎራ አድርገን የተነተንበት ቢሆንም ግን አሁንም ከመሪ ጋር ጉዳዩን ምን ያገናኘዋል የሚለውን እያደመቅን ለመሄድ እንዲያሳየን እንዲው አንዲት ማሳያ እንምዘዝ። እንግዲህ ወደ 10 የሚሆኑ ሀገራት እንግዲህ ተፋሰሱ አካባቢ ላይ ያሉ በዓለም ላይ የድሃ ከሚባሉ ሀገራት እንግዲህ ወደ 10 ስንጠቅስ ወደ 8ቱ ምናምን አባይ ውሃ በደጃቸው እያለፈ መንካት የማይችሉ ናቸው። ለማንኛውም ግን 10 ሀገራት የሚመለከታቸው ውሃው በግብፅ እየተበዘበዙ እንደሆነ መብታቸው በግብፅ እየተነካ እንደሆነ ለማሳመንና ወደ ትብብር ለማምጣት በኋላም የትብብር ሰነድ እየተባሉ የሚጠቀሱትን ወይ ደግሞ የትብብር ማዕቀፍ ወደ ተሰኘው ሰነድ ፊርማቸው ለማምጣትና እዛ ላይ ለማሰባሰብ ከ10 ዓመት በላይ ፈይቶ ነበር። ይህ ምን ያህል እንደሚያማስቡት እንግዲህ እነኚህ ናቸው። እንግዲህ አሁን እኛም ሀገር ሳያውቁም አውቀውም ተከፍሏቸውም በተልኮም በተሰጣቸው ማኒፌስቶ እንዲሁም ሳያውቁም ጭምር ግብፅን የሚያገዝፉ የሚያገኑ እና የሚያመልኩ ያንን በውስጣችን በትርክት የሚዘሩትንም እዚሁ ትፈልጓቸው። ከዛ እንደ ሀገርም ካያችሁ የብዙ ሀገራት መሪዎችና ሀገራት ጭምር ሳያውቁ ግብፅን የሚፈሯት ለዘመናት መቆሚያ ሆነ የዘለቁትም እነኚህ ናቸው ማለት ነው። ሳያውቋት የሚፈሯት ማለት ነው። ወይ ደግሞ ራሳቸውም አያውቁም ማለት ነው። ላያውቁ ይችላሉ። ስለዚህ ህዝባቸውንም አያውቁትም ማለት ነው። እንግዲህ ውሃን ካላወቅ በደጅ የሚያልፍን ናይል እያልን በጋራ ደግሞ በየደጃችን በየአህጉሩ ሲያልፍ በየሀገራቱ ሲያልፍ የማይጠቀሙትን ናይል የሚባልን ውሃ ካላወቁ ህዝባቸውን ያውቃሉ ማለት ከባድ ነው። ስለዚህ ምናልባት ከወንዝ ጋር ያላቸው ትውውቅ ከመራቁ የተነሳ ከወንዝ ኃይል ይመነጭ እንደሆነ ምናልባት ራሱ ላያውቁ ይችላሉ እነኝህ ሰዎች ብለን ብንናገር ምናልባት ስላቅ የሚመስል ግን መራር እውነት ውስጡ ያለበት ማለት ነው። ስለዚህ ምናልባት እነኝህ ሰዎች እንዳልኳችሁ ያኔ ስንጽፈው ሙባረክን ከኦባማ ጋር ፎቶ ሲነሳ 4 ኪሎ ደውለው ሊሳደቡና ሊያስፈራሩ ይችላሉ ማለት ነው። ዛሬ የኛው ጉዶች ልክ እንዲህ ባለ መሰል ጉዶች ውስጥ እንደምናያቸው ማለት ነው። እንግዲህ ምን አገናኘው ከመሪው ጋር በሚል ከሰነዱ ውስጥ ከምንመዛቸው ጉዳዮች እንዲህ አለፍ እያልኩ ላንሳ ብዬ ነው። ከዚህ በላይ ግን በጣም መራር ጉዳይ ወይ ደግሞ ሌላ የሚገርም በየካቲትና መጋቢት ግብግብ ብዬ መጽሐፌ ውስጥ ከማነሳው የተወሰነ መግቢያ ባነሳላችሁ ወይ ደግሞ ያሰፈርኩትን ጉዳይ በጥቅሉ ልንገራችሁ መሰለኝ። አብይ እንደመጡ የበዓለ ሲመታቸው ሊፈጸም የነበረ በነገራችን ላይ የካቲት ውስጥ ነበረ 23 የአድዋ በዓል ቀን ማለት ነው። እና ስለዚህ ያው ሰዎቹ የአድዋ ቡሜራንጎች የምላቸው የአድዋ እርግማኖች ከአድዋ ጋር ባላቸው ግብግብ ከለውጥ ጋር ዛሬ እንዲያዙት ግብግብ ሁሉ ከአድዋ ጋርም ግብግብ ያላቸው በአድዋ ምድር የበቀሉ መርገምቶች ናቸው እንደምለው ከአድዋ ሊገፉት ሞከሩ፣ ደግሞ በአድዋ ቀን እንዳይሉ ፈለጉ። ስለዚህ በዓለ ሲመቱ እንዳየነው መች ተፈጸመ ማለት ነው? መጋቢት 24 ተፈጸመ ማለት ነው። ስለዚህ እኔ ደግሞ ምን እለዋለሁ አሁን ሰርተው ማጠናቀቃቸው እንዳለ ሆኖ ከዛም በፊት ግን በአባይና በውሃ ላይ ያላቸው አቋም ከዛ እንደመጡ በዛ ጉዳይ ላይ የሰሩበት ልክ አካሄዳቸው ያስተዋውቅ ስለነበረ ዘመቻውንም ስናየው እሱን ስለሚያሳይ ለአባይ አብይ ደረሰለት ቅድም አሉ ሲባል ምን አገናኘ የተባለው ጉዳይ ጭምር እንዳለ ሆኖ
ወደ ትክክለኛው አድዋ ገፉት፣ ወደ ዘመናችን አድዋ አብይና ለውጡ ወደ አሳኩት፣ ይህ ትውልድ ወደ አሳካው ተገፋ። እሱ ብቻ አይደለም በራሱ የአባይ ጉዳይ ቅድም እንዳልኳችሁ ብዙ ከግንዛቤ እንድንርቅ ተደርገን እንጂ የአባይ ጉዳይ የአድዋ ጉዳይ በራሱ የቀደመው አድዋም ጉዳይ ከዚህ ከውሃ ጉዳያችን ተነጥሎ የሚታይ አይደለም። አድዋ አልጠናቀም ብዬ ደጋግሜ ሳነሳም የባህሩን ተሻግረው ሲመጡ ነው ጠላቶቻችን የደፈሩን። የቀደመውን አድዋ ድል እንኮራበታለን። ነገር ግን መኩራትና መዘከር ብቻ ግን አይበቃም። የበለጠ መመርመር፣ የበለጠ ማወቅ፣ ከዚያም የራሳችንን አድዋ ማዋጣት ግድ ይላል። ለዚያም ነው ከዚያን ጊዜው አድዋ ወደ ዛሬው አድዋ መሻገር ያለብን። አድዋ 2 የኛው የዛሬው አድዋ ነው። የዛሬ ጉዳያችን ነው አድዋ 2። አድዋችን የአባቶቻችን አድዋ ተከታይ ነው። ዛሬ የገጠመን ፍልሚያ ከቀደመው አድዋ ጋር በቀጥታ የተያያዘ ነው። ለዚያ ነው አድዋ አልተጠናቀም የሚል እምነት በግል ያለኝ። የቀደመውን ለማስጠበቅ ሙሉ ለማድረግም የእኛን አድዋ ማጠናቀቅ ግዴታ ነው። ዛሬ ይኸው ተጀምሯል። መሰረቱም ተጥሏል። ተባብረን እጅ ለእጅ ተያይዘን እንጨርሰው። አድዋ አንድ ሙሉ የሚሆነው አድዋችንን ጨርሰን ስናስመርቅ ነው። እንደምናሳካው አልጠራጠርም። አድዋ ሙሉ ለሙሉ ጦርነት ከነበረ ድል ከነበረ ከግጭትና ከጦርነት ባሻገር ድል ከነበረ እነኛን ሰዎች ባህር አሻግረ መመለስ አለብን የሚለው ጭምር ድረስ የሚሄድ ሁለተኛ ቀሪ ጉዳያችን አለ። የቀይ ባህር የባህር ጉዳይ መመለስ ሲባል ከዚህ ጋር ሁሉ የሚያያዝ የአድዋችን ምስጢር ያለበት የሁለት ውሃዎች ጉዳይ የምናውቀው የሚመስለን ግን ዝርዝሩም ጠልቀን የማናውቀው ጥልቅ ጉዳይ ነው። ስለ አባይም ሆነ ቀይ ባህር በልብ ወለድ ድርሰቶች፣ በሙዚቃ፣ በተረትና ምሳሌ ለዘመናት ብናነሳም ብንቆጭም ብንናፍቅም ብንጠይቅም ትክክለኛ ዋጋቸውን ተረድተን ነበር ለማለት ግን አስቸጋሪ ይመስለኛል። እንፈልጋቸዋለን፣ ግን የምንፈልጋቸውን ለምን እንደሚያስፈልጉን ተንትነን አልተገነዘብንም። ግን ራሱ ያኔ በሚኒሊክ ዘመን የገጠመንም ጠላትና ፈርም የተባልነው ውልም በራሳችን ጉዳይ እንዳናዝ ከዛ ቀደም እንዳልኳችሁ የሀያላን ግብግብና አሳልፈ ሙሉ የሚያሳየው የአባይ ገጽ የሚገለጥበት ጎራ ለይተው የተፋለሙበት ትልቁ ፍልሚያን ጭምር ያየንበት አፍሪካን የመቀራመት ጉዳይ ራሱ ከዛ ጋር ተያይዞ የመጣበት ከዛ የናይልን ምንጭ ለመቆጣጠር የመጡበት የነ ስዊዝ ካናልን እነ እንግሊዝ የያዙበት ያን ለመያዝ የነበረው ግብግብ ቅድም የጠቀስኩት ፋሾዳ ሱዳን ላይ የነበረው ያ ሁሉ እልቂት ጭምር ሁሉ የሚዳሰስበት ከዛ ጋር የሚያያዝ የዛ ተቀጥላ ነው። ግን ደግሞ እኛ ልንሰራ ልመልሳቸው የሚገቡ የቤት ስራዎች ውስጥ አንዱ ነው አባይ። ያሳካነውም እሱን ነው። ስለዚህ ወደ ትክክለኛው አድዋ ገፉት ማለት ነው። ገፋ ነው ብለው ገፉት፣ ወደ ትክክለኛው ቦታ አወጡት። ስለዚህ ምንድነው ያገናኛቸው? ለምንድነው ዛሬ ይህን ሁሉ ግብግብ የምናየው እዚህ ውስጥ ብሎ ማየት ያስፈልጋል። የውስጥና የውጭውን ለይቶ ማየት ሳይሆን አንድና አድርጎ ማየት ያስፈልጋል። አዲስ ዓመት አዲስ በረከት፣ ደግሞም ወደ አዲሱ ቋንቋ አባይኛ፣ አድዋኛ፣ ውሃኛ። አዎ የአዲሱ ዓመት አዲሱ ገጸ በረከት፣ አዲሱ መግባቢያችን